ህይወት ለኛ በጣም ውስብስብ የሆነችብን እኛ ራሳችን ህይወታችንን ውስብስብ ስላረግነው ነው። ከዚህ ውስብስብ ካለ አመለካከት ወጥተን ህይወታችንን ቀላል በሚባል መንገድ ላይ እንምራ ካልን ምንም ተጨማሪ ነገር ማድረግ ሳይጠበቅብን እንሄድበት የነበረውን መንገድ ትተን አዲስ መንገድ ላይ መግባት ይኖርብናል። የሰው ልጅ ህይወቱን እያቀለለ መምጣት ከፈለገ በፊት የሚያደርጋቸው ነገሮች በቂ እንዳልሆኑና ከዛ በላይ ማድረግ እንዳለበት ይሰማው ይሆናል። ዋናው ነገር ግን መንገዱን መለወጡ ነው። አቅጣጫውን ካስተካከለ ሌላው ችግር የለውም። ዌስተርኖቹ effortless intentionality ይሉታል። ያለ ምንም ጥረት በአላማ መጓዝ ማለት ነው። ቀላል ህይወት የሚመጣው ዝም ብሎ በመኖር ሳይሆን ቅድሚያ የሚሰጣቸውን ነገሮች አውቃችሁ እነዛ ነገሮች ላይ ብቻ በመስራታችሁ ነው። ያ ማለትም ደግሞ ስራ ይጠይቃል ማለት ነው። ቀላል ህይወት ሲባል ብዙዎቻችን አይምሯችን ላይ የሚመጣው ምንም ልፋት ሳንለፋ ወይንም ሳንሰራ የምናገኘው ህይወት ይሆናል። ሁለት ሰዎች መተው አንድ ሰው ለኔ ህይወት ቀላል ነው ካለና ሌላኛው ሰው ደግሞ ህይወት በጣም ከብዳኛለች ካለ ሁለቱ የሚለያቸው ነገር ምንድነው ካላችሁ ሁኔታቸው ያሉበት የህይወታቸው ደረጃ አይደለም። ዋናው ነገር ኤነርጂያቸውን የሚጠቀሙበት መንገድ ነው። በህይወት የበለጠ እየተሻሻላችሁ የምትመጡትና ለውጥም እያያችሁ የምትመጡት እንዴት ነው ከራሴ ላይ ስራ መቀነስ የምችለው ብላችሁ ስታስቡ ሳይሆን የትኞቹ ነገሮች ላይ ነው ትኩረት ማድረግ ያለብኝ ስትሉ ነው። ዋናው ነገር ቅድሚያ መሰጠት ያለበት ጉዳይ ነው። የሰው ልጅ በቀን ውስጥ ብዙ ውሳኔዎችን ይወስናል። ከነዚህ ውሳኔዎች ውስጥም በጣም አብዛኞቹ በማይመለከታቸው ወይንም ደግሞ ዋጋ በማይሰጧቸው ነገሮች ላይ የተንተራሱ ናቸው። ከሰው ልጅ ጋር አንድ መሆን ሲያምረን ኮኔክት ማድረግ ሲያምረን ገብተን ስክሮል ማድረግ እንጀምራለን። ውስጣችን ባዶነት ስሜት ሲሰማው የሆነ እርካታ መፍጠር አለብኝ ብለን ስናስብ የሆነ ነገር ለራሳችን እንገዛለን። አላማ እንዳለው ሰው መሆን ስንፈልግ ደግሞ ራሳችንን ቢዚ ማድረግ ወይንም ደግሞ የተጨናነቀ ሰው መሆን ይመስለናል። የሰው ልጅ ከራበው ረሃቡን የሚያስታግስለት ምግብ ብቻ ነው። ምንም እንኳን 10,000 ሊትር ካጠገቡ አስቀምጦ በየቀኑ እየጠጣ ቢውልም የሚበላው ነገር እስካላገኘ ድረስ በፍጹም ሊጠገብ አይችልም ወይንም ረሃቡን ሊያስታግስ አይችልም። እኛም እያደረግን ያለነው ተመሳሳይ ነገር ነው። ለህይወታችን ምግብ እያስፈልገን እኛ ግን ውሃ እየጠጣንበት ነው። ታዲያ አሁን ለምንድነው ሁሉንም ነገር ኮምፕሊኬትድ ወይንም የተወሳሰበ የምናረገው? አይምሯችን እንደዚህ አይነት ነገሮችን ሃንድል የማድረግ ብቃት የለውም። በጣም ትላልቅ ስራዎችን ለአይምሯችን ስታቀርቡለት ገና ካሁኑ ከበደኝ ብሎ ነው የሚሰጠው። ስለዚህ ሰባብራችሁ ልክ እሱ መጉረስ በሚችለው አቅም ልክ ታረጉለታላችሁ። አብዛኞቻችን የምንሸወደው እዚህ ነጥብ ላይ ነው። በአንዴ ሁሉንም ነገር እናገኘው፣ በአንዴ ትልቁን ችግር እንፍታ እንላለን። አንድ ሙሉ በርገር በአንድ ጉርሻ እንደመጨረስ ማለት ነው። ያ ሊሆን አይችልም። ስለዚህ ለምሳሌ ዛሬ እቅዳችሁ መኝታ ክፍላችሁን ማጽዳት ከሆነ መኝታ ክፍሌን ዛሬ ሙሉ ለሙሉ አጸዳለሁ ብላችሁ ለአይምሯችሁ ከምትነግሩት አልጋ ልብሴን እቀይራለሁ፣ አንሶላዬን እለውጣለሁ፣ መሬቱን እለውላለሁ፣ ከዛም ደግሞ ልብሶቼን አነጣጥፋለሁ ብትሉ ያንን ትልቅ የነበረውን ታስክ ሰባብራችሁ አስቀምጣችሁለት። ስለዚህ አሁን መጀመሪያ ያረጋለሁ ያላችሁት አልጋ ልብሳችሁን መቀየር ከሆነ እዛ ላይ ብቻ ፎከስ ታረጋላችሁ። ይህንን ቱ ዱ ሊስት ካዘጋጃችሁ አንዷን ነገር እንደጨረሳችሁ ይህንን አደረግኩ ብላችሁ ስታስቡ አይምሯችሁ ውስጥ ዶፓሚን እየተረጨ ይመጣል። አይምሯችሁም ተደሰተላችሁ፣ በሚያደርገው ነገር እርካታ ተሰምቶታል። ስለዚህ አሁንም ወደ ቀጣዩ ታስክ ታልፋላችሁ። ሁለተኛውም ስራ ይሰራል። እንዲህ እያላችሁ አጸደዋለሁ ያላችሁትን መኝታ ክፍላችሁን አጽድታችሁ ስትጨርሱ የዛን አይምሯችሁን ባንዴ ይህንን ታስክ ከምትሰጡት የተሻለ ኤፊሺየንሲ ወይንም ደግሞ ውጤታማነትን አሳይታችኋል። ትልቅ የነበረውን ችግር ከፋፍላችሁ አወረዳችሁት። አይምሯችሁ ቀላል መሰለው ማለት ነው። ቀጣዩ በጣም አስፈላጊ ነገር ዲሲዥን ሜኪንግ ነው። በቀን ውስጥ የምትወስኗቸው ውሳኔዎች በጣም ሊሚትድ ወይንም ደግሞ የተገደቡ ናቸው። ጠዋት የምትወስኑት ውሳኔና ማታ የምትወስኑት ውሳኔ እኩል የሚባል ኃይል የላቸውም። የዓለማችን ሁለተኛ ሀብታም የሆነው ጄፍ ቤዞስ በቀን ውስጥ 3 ዲሲዥን ወይንም ደግሞ 3 ውሳኔዎችን በትክክል ከወሰንኩ ለኔ ቀኑ ስኬታማ ነው ይላል። ጠዋት 2 ሰዓት ወይንም 3 ሰዓት ረጋ ብዬ እነሳለሁ። 4 ሰዓት ቢሮ ገብቼ ትልቅ የሚባለው ነገር ላይ ውሳኔን አስተላልፋለሁ። ሌሎች እንደዛ 2 ውሳኔዎችን ከወሰንኩ ቀኔ ለኔ ተጠናቀቀ፣ እዛው ጋር ጨርሻለሁ ይላል። በተመሳሳይ መልኩ ዋረን ባፌትን ስትመለከቱ ደግሞ በአመት ውስጥ 3 አሪፍ ውሳኔዎችን ከወሰንኩ ለኔ ስኬታማ አመት ነው ይላል። ውሳኔ መወሰን ምን ያህል ትልቅ ነገር እንደሆነ እንድትመለከቱ ስለፈለኩ ነው እነዚህን 2 ግለሰቦች ያነሳሁት። እዚህ ዓለም ላይ ስኬታማ ከሚባሉ የቢዝነስ ሰዎች መካከል አንደኞቹ ናቸው። ታዲያ እነሱ የሚሉትን ነገር ማዳመጥ ሳይጠቅመን አይቀርም። የስልካችንን ባትሪ መመልከት እንችላለን። ጠዋት ስንነሳ ሌሊቱን ሙሉ ቻርጅ ስላረግነው 100% ሊሆን ይችላል። ቀኑን ሙሉ ግን እየተጠቀምነው ስንሄድ ባትሪ ሌቭሉ እየወረደ ይመጣል። የኛም ልክ እንደዛው ነው። አብዛኞቻችን ምሳ ሰዓት ሳይደርስ 5% ላይ ቁጭ ብለናል። ስለዚህ አሁን ዲሲዥን ባጀቲንግ ስለሚባል ነገር እናወራ።
ገንዘባችሁን በጀት እንደምታረጉት ሁሉ እያንዳንዱ ወጪ ካልኩሌትድ እንደሆነ ሁሉ ውሳኔዎቻችሁም ልክ እንደዛው ሊመተሩና ሊለኩ ይገባሉ። አላስፈላጊ የሆኑትን ውሳኔዎች መወሰን የለባችሁም ማለት ነው። እያንዳንዱ በቀናችሁ ውስጥ የምታደርጉት ውሳኔ ምን ልብላ የሚለው፣ ምን ልልበስ የሚለው፣ ወደ ስራ ሲሄድ በየትኛው መንገድ ልሂድ የሚለው ሁሉም ውሳኔዎች የእናንተን ቻርጅ የሚቀንሱባችሁ ነገሮች ናቸው። ስለዚህ የማያስፈልጉትን ውሳኔዎች ከመወሰን እንድትቆጠቡ እመክራለሁ። በጣም ብልህና አስተዋይ የሚባሉ ሰዎች ብዙ ጊዜ የተሳሳተ ምርጫ ሲመርጡ ከተመለከታችሁ ደክሟቸው የወሰኑት ውሳኔ ነው እንደዛ ሊያረጋችሁ ይቻላል። ሁሌም ቢሆን አስተውሉ፣ ተልካሻ የሚባል ውሳኔ ስትወስኑ እንዳትገኙ። ፌራሪ መኪና ይዛችሁ የታክሲ አገልግሎት እንደመስራት ማለት ነው። የታክሲ አገልግሎት በራሱ ተልካሻ ሆኖ ሳይሆን የፌራሪ መኪናን አቅም ስትመለከቱት ከዛ በጣም የተሻለ እንደሆነ ታውቃላችሁ። ስለዚህ ዕለት ተዕለት የምታደርጓቸውን ውሳኔዎች በየዕለቱ ላለመወሰን ትሞክራላችሁ፣ ተደጋጋሚ የሚባሉትን ማለት ነው። ታዋቂው ቢሊዮኔር ማርክ ዘከርበርግ በየቀኑ ተመሳሳይ ልብሶችን በመልበስ ይታወቅ ነበር። አንድ ግሬ ቲሸርት አለችው። እሷን ተመሳሳይ ቲሸርት 20 ወይንም 30 ፒስ ይገዛል። በየቀኑ እሷን እየለበሰ ይወጣል። ለምን ተብሎ ሲጠየቅ ዲሲዥን ሜኪንግ አለ። በየቀኑ መወሰን ያሉብኝን ውሳኔዎች እየቀነስኳቸው ነው ብሏል። እስካሁን እንግዲህ 3 ቢሊዮነሮችን ተመልክተናል። በህይወታቸው ዲሲዥን ሜኪንግን በጣም አስፈላጊ ነገር ብለው መዝግበውታል። ስለዚህ እናንተም ሁላችንም በተደጋጋሚ የምናደርጋቸውን ነገሮች በየጊዜው ለነዛ ነገሮች ለመወሰን አንፈልግ። ሲስተም እናበጅላቸው። ጠዋት ተነስተን የምናደርጋቸው ነገሮች፣ የምንለብሳቸው ልብሶች፣ የምንበላቸው ምግቦች፣ እነዚህ ሁሉ ነገሮች ጧት ቀጥታ የኛን አቴንሽን የሚፈልጉና የኛን ዲሲዥን የሚፈልጉ ነገሮች መሆን የለባቸው። ስለዚህ ህይወታችሁን ደባሪ ያድርጉት እያልኩ ሳይሆን አይምሮአችሁ ያለውን እምቅ ኃይል ለጥሩና በጣም አስፈላጊ ለሚባሉ ነገሮች እየቆጠባችሁ እለፉ ነው ምለው። አይምሮአችሁ ከናንተ የሚያስፈልገውን ነገር ካገኘ እሱም ደግሞ እሱ በሚችለው ልክ ሊያገለግላችሁ ዝግጁ ነው። ስለዚህ በደንብ እየሰራ እየለፋላችሁ ይቀጥላል ማለት ነው። ስለ ቀላል ህይወት ካወራን አይቀር ስለ ቢይንግ ፕሬዘንት ማውራት አለብን። አንድ ሰው አሁንን መኖር አለበት፣ የኋላውንም የሚመጣውንም ሳያስብ። በትላንትናው ቪዲዮ ላይ ስለ አንግዛይቲ ወይንም ጭንቀት በደንብ ተነጋግረን ነበር። የሰው ልጅ 90% የሚሆነው ጭንቀቱ የሚመጣው ገና ካልተፈጠሩ ወይንም ከሌሉ ችግሮች ነው። ታዋቂው የስቶይክ ፈላስፋ ሴኔካም እንዲህ ብሎ ተናግሮ ነበር። የሰው ልጅ በህይወት ውስጥ ከሚሰቃየው በላይ በአይምሮ ውስጥ ይሰቃያል ይላል። ይህን እንደ ጦርነት አድርጋችሁ ካሰባችሁት የምናደርገው ነገር ምን ያህል የእብድ ስራ መሆኑን እንድንገነዘብ ያደርገናል። አብዛኞቻችን የምንዋጋው የምንፋለመው ምንም አይነት ተጋጣሚ ሳይኖር ጦር ሜዳ ላይ ደርሰን እየተዋጋን ነው። አሁን ፕሬዘንት ሊቪንግ ሲባል ወይንም ደግሞ አሁንን መኖር አሁን ላይ መገኘት ሲባል ብዙ ጊዜ ቲዮሪ ሊመስል ይችላል ወይንም ደግሞ የሆነ ስፒሪቹዋል ቲቺንግ ይመስላል። መንፈሳዊ አስተምሮትም በተጨማሪም ደግሞ ፕራክቲካልም ነው፣ ተግባራዊም ሊሆን ይችላል። እንዴት ልናደርገው እንችላለን ካላችሁ የሰው ልጅ የሚጨነቀው ችግር ስላለ ነው። ታዲያ አሁን አይምሮአችሁ ውስጥ የተፈጠሩትን ችግሮች ትተዋቸውና አሁን ላይ እጃችሁ ላይ ያሉትን ችግሮች ትመለከታላችሁ። እነዛ ችግሮች መቀየር የምትችሉበት አቅም ካላችሁ ማለትም ደግሞ በእናንተ እጅ በእናንተ ኃይል መለወጥ የሚችል ከሆነ ያንን ነገር ለመለወጥ መፍትሄ ለማበጀት ትሰራላችሁ። አለበለዚያ አክሰፕተንስ ወይንም ደግሞ መቀበል በቂ ነው። አይምሮአችን ግን እሺ ብሎ አይቀበለንም፣ ያፈነግጣል። ወደ ኋላ ይመለስና የሆነ ነገር እንዲጸጸተን ያረጋል። ወደፊት ደግሞ ይጓዝና ያቺ ከፊት ያለችዋን ነገር እንድትፈራት ያረጋል። ሁሌም ቢሆን አይምሮአችሁ በዚህ ትርምስ ውስጥ ማለፍ አይቀርም። እናንተ ግን ማሰብ ያለባችሁ በአሁን ሰዓት እጄ ላይ ያለው ማስተካከል የምችለው ነገር ምንድነው? በቃ እሷን ብቻ መልሷት። ስለዚህ አይምሮአችሁ አዳዲስ ድራማዎችን እንዲፈጥርላችሁ እንዳትፈቅዱለት። የሆነ አዲስ ነገር ጀምራችሁ ይሄ ነገር ባይሳካስ፣ ይሄ ነገር ቢበላሽስ ብሎ አይምሮአችሁ ብዙ ሴናሪዮችን ለመሳል ይሞክራል። አትፍቀዱለት። በዛ ዋት ኢፍ በተባለው ሴናሪዮ ውስጥ ገብታችሁ ራሳችሁን ካገኛችሁ በቃ ጭንቀታም ብቻ ነው የምትሆኑት። ከጭንቀቶች የምታተርፉት ነገር የለም። አሁን ላይ ራሳችሁን ልትቀብሩ ይገባል። ምን አለ እጄ ላይ መስተካከል የሚችል ነገር ምንድነው? ስለዚህ ወዲያውኑ ወደ ተግባር የምትገቡት እጃችሁ ላይ ያለውን ችግር ሶልቭ ለማድረግ ይሆናል። ኃይላችሁ ሙሉ ለሙሉ ያለው አሁን የሚባለው ጊዜ ላይ ነው። ስለዚህ አሁን ያለው ጊዜ ላይ ደግሞ ኃይላችሁን ካገኛችሁ መልስም መፍትሄም ታገኛላችሁ ማለት ነው። ጭንቀትም ናቹራሊ ከአይምሮአችሁ እየወጣላችሁ ይሄዳል። እናንተ በማወቅም ሆነ ባለማወቅ አሁን ላይ በምታደርጓቸው ነገሮች፣ በምትሰሯቸው ስራዎች የወደፊት ህይወታችሁን እያስተካከላችሁ ትመጣላችሁ። ስለዚህ ለወደፊት ህይወታችሁ ማሰብ ምን ይፈጠር ይሆን ስለሚለውም ነገር መጨነቅ ታቆማላችሁ። ሌላው ህይወታችንን በጣም እያከበደብን ያለው ነገር ፐርፌክሽኒዝም የሚባለው ሐሳብ ነው። ሁሉም ነገር ፐርፌክት መሆን አለበት ወይንም ፍጹም መሆን አለበት ብለን እናስባለን። የሆነ ነገር ለምን አትጀምርም ሲባል ይሄ ነገር እኮ እንዲህ መሟላት አለበት፣ እንደማስበው አልሆነልኝም እንላለን።
መኪና ይዤ ከተማ በወጣው ቁጥር መብራቶች እንዳለ አረንጓዴ ሊሆኑልኝ ይገባል። አለበለዚያችን የገዛዋትን መኪና በፍጹም አልነዳትም እንደማለት ነው። ይህንን ለመቅረፍ ከፈለጋችሁ አንድ መፍትሄ ብቻ ነው ያለው። good enough ወይንም ደግሞ በቂ የሚባለው ነገር ልክ እንደ perfection ወይንም excellent እንደሆነ ነገር አድርጋችሁ ትመለከቱታላችሁ። በቃ ቶፕ የሚባለው ማየት የምትፈልጉት ነገር good enough ወይንም በቂ መሆን ይሆናል። አሁን ይህ ማለት የምትመለከቱትን ነገር እየቀነሳችሁ መጣችሁ ወይንም የምታልሙትን ነገር አወረዳችሁ ማለት አይደለም። ነገር ግን ሐሳባችሁና ትኩረታችሁ ሙሉ ለሙሉ መሆን ያለበት አክሽነብል የሆኑ ነገሮች ላይ ነው፣ ተግባር ላይ። ስለዚህ አንድ ነገር ለእናንተ ፐርፌክት ሆነ ማለት ምን ማለት ነው? ያ ነገር ተጠናቀቀ። ስለዚህ እናንተ good enough ተብላችሁ ይህንን ነገር ለማድረግ በቂ ነኝ ብላችሁ ጀምራችሁ ያንን ነገር ስታጠናቅቁት ያ ጉዳይ ፐርፌክት ሆነ ይባላል። ታዲያ ምንም ነገር ሳትጀምሩ በፊት ፐርፌክሽን እያላችሁ የምትሄዱ ከሆነ ጭራሽ የመቆሚያ ምክንያት እየፈለጋችሁ ነው። አሁን ላይ ሰራችኋለሁ ብላችሁ ያሰባችኋቸው ስንት ስራዎች አሉ። እነዛን ስራዎችስ ለምንድን ነው እየሰራችሁ ያልሆነው? ተግባራዊ የሆነ ምክር ምንድነው ካላችሁ መስራት ያሰባችኋቸውን ነገሮች እንዳለ ዘርዘራችሁ ጻፉና ለእያንዳንዱ መስራት ላለባችሁ ነገር የሚያስፈልጋችሁ ብቃት ምንድነው? አብዛኞቹ ስራዎች ማለት ይቻላል ባላችሁ ብቃት የሚሰሩ ነገሮች ናቸው። በጣም ጥቂት የሚባሉ ናቸው ያቺን ግፍ የሚፈልጉት። ስለዚህ ስታንዳርዳችሁ በፈቀደው ልክ መስራት የምትችሉትን ነገር እንዳለ ትጨርሳላችሁ። ቅድም ችግር እንደመቅረፍ እንዳልነው ተመሳሳይ የሆነ ስራ ነው የምትሰሩት። ፊት ለፊታችሁ ያለውን ማድረግ የምትችሉትን አቅማችሁ የፈቀደውን ነገር እንዳለ ታደርጋላችሁ። ከዛ ውጭ ያለው ነገር የእናንተ ኃላፊነት አይደለም፣ ያቅማችሁን ሞክራችኋል። ስለዚህ አሁን ወደ ዴይሊ ኢንተግሬሽን እንምጣ። በየቀኑ የምናደርጋቸው ነገሮች ውስጥ አሁን የሰማናቸውን ነገሮች አፕላይ ያደረግን እየተገበርን እንመጣለን። ጠዋት ከእንቅልፋችሁ እንደተነሳችሁ ዛሬ ለኔ ዋጋ ያለው ወይንም ደግሞ ትርጉም የምሰጠው ነገር ምንድነው ብላችሁ መጠየቅ አለባችሁ። ያለባችሁን ስራ አይደለም የምታስቡት። ህይወታችሁን ወደ ተሻለ ደረጃ አንድ ስቴፕም ቢሆን ገፋ የሚያደርግላችሁን ነገር ብቻ ነው የምትፈልጉት። ይህንን መልስ ካገኛችሁ በኋላ የቀናችሁ በጣም አስፈላጊ የሚባለውንም ስራ አወቃችሁ ማለት ነው። ታዲያ የቀናችሁ አስፈላጊ የሚባለው ስራ ቅድም እንደተነጋገርነው ለአይምሯችሁ ሊከብዱ አይገባም። አይምሯችሁ መመገብ በሚችልበት ልክ አሳንሳችሁ ትሰጡታላችሁ። እናንተ ስትበሉ የምትጎርሱት ልክና የ3 ዓመት ወይንም የ4 ዓመት ልጅ የሚጎርሰው ልክ መቼስ አንድ አይደለም። አይምሯችሁ ልክ እንደዛ አድርጋችሁ ይዩት። በጣም ትናንሽ የሚባሉትን ነገሮች እየሰጣችሁት ትልቅ የሚባል ውጤትን ይዛችሁ ለመውጣት ትሞክራላችሁ። በቀን ውስጥ 1000 እርምጃዎችን እራመዳለሁ ብላችሁ ካሰባችሁ የመጀመሪያው እርምጃችሁ መሆን ያለበት አንድ እርምጃ መራመድ ነው አይደለ? ገና ከኋላ ምንም ነገር ሳትጀምሩ 1000 እርምጃዎችን እኮ መራመድ አለብኝ ብላችሁ ብትጨነቁ ምንም የምታመጡት ነገር የለም። አብዛኛው ሰው ባለበት ቦታ ደርቆ የሚቀረው በዚህ ምክንያት ነው። ያለበትን ቦታ ይመለከቷል፣ መድረስ የሚፈልግበትንም ነገር ያየዋል። አጠቃላይ በዛ ስኮፕ ውስጥ ነው እየተመለከተ እንዴት ነው ማረገው እያለ ያሰበ ያለው። ዛሬ ማረግ ያለበትን ነገር ፍጹም ዘንግቷል። ስለዚህ እናንተ መጨረሻ ላይ ማረግ የምትፈልጉትን ወይንም መድረስ የምትፈልጉበትን ቦታ ተውትና አሁን ላይ ማረግ ያለባችሁን አሁን ላይ ማረግ የምትችሉትን ነገር ብቻ ተመልከቱ። እዛ ትልቁ ቦታ ላይ እንድትደርሱ የሚያረጋችሁ ነገር ይሄ ነው። ብዙ ጊዜ ሰው ልጅ ለምንድን ነው የሚጎዳው? ለምንድን ነው ከፋው ካለን በህይወት የሚያጋጥሙት ነገሮች አይደሉም። ነገር ግን የሚያጋጥሙት ነገሮች ከጠበቀው ነገሮች ጋር አልጣጣም ሲለው ነው። ነገሮች በዚህ መንገድ መሄድ አለባቸው ብለን የምናስባቸው ነገሮች ይኖራሉ። ይሄንን ነገር ጀምሬያለሁ፣ በነገው ዕለት ይሄ ነገር ካልተፈጠረ እኔ በፍጹም ደስተኛ አልሆንም የሚል አይነት ኤክስፔክቴሽን ነው የምናስቀምጠው። እውነታው ደግሞ በጣም ግልጽ ነው። ሪያሊቲ ወይንም ደግሞ ህይወትኛ በጠበቅናት ሂጂ ባልናት መንገድ የምትሄድ ነገር አይደለች። ውቅያኖሱ ለምንድን ነው ጸጥ የማይለው? ለምንድን ነው ሁል ጊዜም ቢሆን በማዕበል የተሞላው ብሎ እንደመበሳጨት ነው። ከህይወት ኤክስፔክት የምናደርጋቸው ነገሮች ልብ ብለን እንመልከት። የሆነ ነገር እየሰራችሁ ከሆነ ከዛ ስራችሁ የምትጠብቁት ነገር ምንድነው? ያንን ኤክስፔክቴሽን በኪዩሪዮሲቲ ቀይሩት። ይሄ ነገር መፈጠር አለበት ብላችሁ ከምታስቡ ይህንን ነገር ሰርቻለሁ ምን ይፈጠር ይሆን ብሎ መጠየቅ ይሻላል። ይህ ማለት የምትጠብቁትን ነገር ወይንም ደግሞ ያሰባችሁትን ነገር ዝቅ አድርጎ መመልከት አይደለም። ነገር ግን ከአውትከም ጋር ወይንም ከውጤት ጋር ያላችሁን አታችመንት ማላቀቅ ነው። ያ ውጤት ቢመጣም ባይመጣም እናንተ ምንም የማትሆኑት ከውጤቱ ጋር ምንም አይነት ትስስር ሳይኖራችሁ ሲቀር ነው። ያንን ነገር ብቻ ማድረግ ስለፈለጋችሁ ታደርጉታላችሁ። ለህይወት ምንም አይነት ፍሬምወርክ የላችሁ ማለት ነው። በዚህ በኩል ታጥፈሽ በዚህ በኩል መምጣት አለብሽ የሚባል ምንም አይነት ነገር ሳይኖር እስቲ ምን ይፈጠራል ጉዱን ነው መመለከተው አይነት ፐርስፔክቲቭ ይዛችሁ ትጀምራላችሁ። ታዲያ ሁሉም ነገር ለእናንተ ግኝት እየሆነላችሁ ይሄዳል። አትገረሙም፣ አትደነቁም፣ በተጨማሪም አትከፉም። ሁሉም ነገር ይሄ ደግሞ ወዴት ይወስደኝ ይሆን?
አሁን ደግሞ ይሄ ተፈጠረ ይሄ ደግሞ ወዴት ይመራኝ ይሆን የሚል ጥያቄን እየተካላችሁ ያልፋል የበለጠ እየጓጓችሁ የምትሄዱት ህይወትም እየጣፈጠቻችሁ የምትሄደው በዚህ ጥያቄ ውስጥ ሪቮልቭ ያረጋችሁ እየተሽከረከራችሁ ስታልፉ ነው የሚያስገርመው ነገር መጀመሪያ ሪጂድ የሆነ ፕላን ይዛችሁ ወይንም በዚህ መስመር መሄድ አለባት ብላችሁ ካሰባችሁት ይልቅ በዚህ ምን እንደሚፈጠር አላቅም ግን ጉዱን እመለከታለሁ ብላችሁ ሄዳችሁበት መንገድ መጀመሪያ ካስቀመጣችሁት ፕላን ካስቀመጣችሁት ውጤት የተሻለ ውጤትን ያመጣላችኋል እናንተ ካሰባችሁት ካቀዳችሁት በላይ ልትደርሱ የምትችሉት በዚህ በጥያቄው መንገድ ስትሄዱ ነው ምን ይፈጠር ይሆን እያላችሁ ስታስቡ ነው ህይወታችሁ ውብ እየሆነላችሁ የሚሄደው ቀላል ህይወትን ከፈለጋችሁ እንግዲህ እነዚህን ጥቃቅን የሚባሉ ነገሮችን በህይወታችሁ እየተገበራችሁ መምጣት በቂ ነው እስከ መጨረሻው ስለተከታተላችሁ አመሰግናለሁ ቻው